ፈርስት ሃፍ አንድ እኩል ወተናል ጋብሪኤል ሰጠ ጋብሪኤል ነሳ ነው ማለት በ10 ደቂቃ ውስጥ ማለት ገባርለ እና ኖርምዬ ነው አላ ከዚህ የበለጠ ልንቀጠቀጣቸው እንችል ነበር ግን እነሱ ምርጥ ነበሩ ስለዛ ሰከንድ ሃፍ ልናጋያቸው ነው ማለት ገባርለ ምርጥ በነበሩበት ሃፍ አንድ እኩል ነበር ያሉት እሱም ጋብሪኤል ሰጥቷቸው ከዛ ነጠቃቸው መልሶ ማለት በእግሩ ጎልደን ቡት ዘንድሮ የሚበላው ጋብሪኤል ነው ሃላንድ መጣውልሽ ጎልደን ቡቱንም ጎልደን ግሎቭንም ገባርለ ከራያ ጋር ተቃቅፎ ጎልደን ግሎቭ ከዛላ ደግሞ ከሃላንድ ቡቱን ሲነጥቀው ነው ምናየው ዘንድሮ ማለት ሰከንድ ሃፍ ሁለት እናገባለን አርቴታ ማርቲኔሊን ፕሪሚየር ሊግ ላይ ማጫወት አቁም በፈጠራን ሰው ፕሪሚየር ሊግ ላይ ማጫወት አቁም አርቴታ ማርቲኔሊ የቻምፒየንስ ሊግ ዳን ሲባል ነው የሚሰራው ከባር ላውን ሰከንድ ሃፍ ላይ ኤዜን ቀየረው ከዛ ከደገመ ኤዜን ቀየረው ማስወጣት አትችልም ትሮሳርድን ስትፈልገው ምክንያቱም ትሮሳርድን ነው የምትፈልገው እናቃለን ቢያንስ ግን ከኤዜ ጀምረህ ቢሆን ሰከንድ ሃፍ ላይ ትሮሳርድን ታስገባው ነበር ምን አስበህ ነው ከባር ሂንካፔ እስካልተንሸራተተ ድረስ ኖርምዬ ነው እስካልተንሸራተተ ድረስ ሲምፕሊ ያዳልጠዋል ምን እሺ ነው ከቫን ዳይክ ጋር አትሉም እንዴ መንሸራተት ማቆም አለብህ ሰከንድ ሃፍ እንድትዝናኑ ነው እንዳተኙ ነው ተስፋ ቆርጣችሁ እንደ አስቶን ቪላ ተስፋ ቆርጣችሁ እንዳተኙ ነው ምናጫውታችሁ 70 ደቂቃ ላይ ትተኛለህ we are the gunners ዴክለን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ ሁለት ኖርሚኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ካስኮ የሚያስቆያችሁ አንድ ጎል ምናምን የሚለቀው የክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ ያጫወትን እኮ እንደ ወንዝ ነን ገባ አይደለኛ ወንዝ ነን እያሳሳቅን ነው ምን ገርፍ ገባ አይደል 7 ነጥብ አሁን ሃንግማንን ትለጥፊዋለሽ ወይ ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ ጨነቀሽ ነው ምንሽ we are the gunners እንዴት ኦን ጎል አላገባንም የተለመደ ቅሬታ እንዴት ኦን ጎል አላገባንም አርቴታ ደግሞ ሶስቱንም የፊት ለፊት አጥቂዎች በሶስት የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው ፋይናል ሰርድ ላይ ደስተኛ አልነበረ ሶስቱንም ባንዴ ነው የቀየረው ሳካ ወዲያውኑ ገባና አሲስት ገባሽ አይደል እና አሁን ምንድነው የሚሻላችሁ ካምባ እኛ ኦሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለ ሁሉም ቅስሙ ሲሰበር ታያለ we are the gunners 7 points ሰማይ ዘንድሮ የኔ ቡድን አዳምጠህም ማንም ምንም ሁን ትልቁን ትንሹን አዌይ ይሁን ሆም ይሁን በየትኛውም ቦታ ብቻ ያገኘ ይለበልባል የኔ ቡድን ይለበልባል በቃ አስቀይሞ ነው የሚልከ የኔ ወንድም ይሄን ቡድን ላይ እቋጥራለሁ ፍሬና ፈነዳለሁ ሶስቱን እጨምቃለሁ አይመለከተም አባቴ ፍሬና ታሽሽ እዚህ ቡድን ላይ አቋጥር በፍጹም እኔ ለአንተ በማሰብ ነው ይኸውልህ ምድረ ቋጣሪያን ምነግረ አትጨነቅ በቃ ይሄ ቡድን ላይ መቋጠር በኳሱ ተዝናና የኔ ወንድም ይቅርባ ጤናን እየጎዳ ነው የኔ ወንድም ምን አይነት ቡድን ነው ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን በቃ ያስቀየመን ቡድን ነው ያስቀየመን ቡድን በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስደ ቆንጥጥ ማድረግ ነው ቆንጥጥ ማለት አንበሳ እንዴት እንዳረጋችሁኝ አቦራይስ ትችላለህ ምን አይነት ወርልድ ክላስ ሆን ከተጫዋች ነህ ለአንተ ትልቅ ክብር ፍቅር አለኝ ማንዬ ትልቅ ማለት ነው ምን አይነት ተጫዋች ነው እናንተ አይደክም አይዝል ከጎል እስከ ጎል ይሮጣል በዚህ ላይ ደግሞ ብሶበት ላይ መጣው ጎል ያስቆጥራል ማለት ነው ሁለት ጎል እኔ አንበሳ ትችላለህ ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ ወለደችው ቡድን ከኛ ጋር ሊፎካከር እንችላለን ከመሆን ገንርስ ከመሆን ሼር ኮፒ ሊንክ አድርጉና አዳርሱት እንችላለን ጀማው ማጋሌሽ ደስታ ሰጠ ማጋሌሽ ደስታ ነጠቀ ምድረ ቋጣሪ ደስ አለ አይደለ ይሄ ልጅ በኮንፊደንሱ ሊወርድ ነው ዛሬ ተሳሳተ እንኳን ደስ አለን ብለህ ሳትጨርስ ማለት ነው ጨጓራህን ቧጠጠላ አይደለ ውይ እኔ ራሴ እንዴት ከፍቶኝ እንደነበር ማለት ጋቢ በፍጹም ሜዳ ላይ ኮንፊደንሱ ወርዶ ላይ ማልፈልገው ተጫዋች ነው ጀማው ወርዶ ማለት ነው እንዴት እንደተደሰትኩኝ በቃ ጫውታውን 3 ነጥብ ይዘን እንደወጣን እንዳሸነፍን ያክል ነው የተሰማኝ ያንን ተተሳስቶ መልሶ ጎል ሲያገባ እንዴት እንደተደሰትኩኝ እኔ ማቆጀው ዋው አንበሳ ጋቢ ታላ አይደል የፈጀበት 5 ደቂቃ ብቻ ነው ይሄን ቡድን ለመካስ የፈጀበት 5 ደቂቃ ገና
ፈርስት ሃፍ ነው ጀሞ አንዳቻ ነው ጫውቶ በጣም ገና እንደሆነ እኮ አይኖይት ግን የዚህ ልጅ ኮንፊደንስ በራስ መተማመኑ በጣም ነው ያስደሰተኝ ማን በጣም ማለት ነው ማጋሊሽ ጫውታው ገና ነው ቋጣሪያን ግን ማለት ነው አድቡ በቃ እንደዚህ መዝለል ተገቢ ነው ከጎን የሆነ እንዴ ተዘላለ አንተ አታይስተልልም እንዴ ጋቢ ተሳሳተ ጋቢዎች መጥን በጠሰል ለማንኛውም ሰከንድ ሃፍ ላይ እንገናኝ ጀሞ ይመቻችሁ መላው እግር ኳስ ቤተሰብ ግን ምን አይነት ተጫዋች ተጎርቶብንና ከቡድናችን ጎሎ እንደነበር ዛሬ አያችሁ አይደለም እናንተ እዛ ተንበጫበጩ ኦቨርሬትድ ነው ተበሉ ብቻ እናንተ ግን ይሄ ልጅ ምን አይነት ጥራት ያለው ወርልድ ክላስ የሆነ ተጫዋች እንደሆነ ዛሬ እንኳን አታምኑ ይሄ ልጅ አይደለም ለአንድ ሙሉ ጫወታ ይቅርና ማለት ነው ለደቂቃዎች ከቡድኑ ውስጥ ሊጎል የማይገባ ወሳኝ ተጫዋች ነው ጀማው እርክትን ያደርገን ጀሞ እርክት ማለት ነው ሁለት ጽድት ያሉ ጎሎችን ያስቆጠረልን ጽድት ያሉ ጀሞ እንዴት አባቱ ነው የሚችለው እንዴት ተጎርቶ ራሱ ይመጣ ይመስል ማን ራይስ እንዴት አባህ ነው የምትችለው አረካኝ የቪላ ቀን እሱ ቢኖር ማለት ነው እመኒ 7 ነበር የምናገባው 7 3ቱን እሱ ያገባል 4 የኔ ቡድን አግብቷል 3ቱን እሱ ያገባና 7 ነበር አጭሰ የምንለቀው አሁን ለዛ ወራጃ እግር ኳስ ለማያውቀው ሰው ትልክልኛለህ ኦቨርሬትድ ነው ብሎ ለሚያሽቋለጡ ማህበረሰብ ኮፒ ሊንክ አድርገና ሳይወል እኛ ወርልድ ክላስ የሆነ ተጫዋች ነው ያለን አትንበጫበጭ ኳስ አለማወቅን አታስወግር በሉልኝ ጀሞ ይመቻችሁ ጀሞ ብሮ ይሄ ቡድን አይሸነፍም እመነኝ 38ኛው ሳምንት ላይ ሳይሆን 36 ወይም 35ኛው ሳምንት ላይ የፕሪሚየር ሊጉን ዋንጫ እናሳካለን ስለለምንድነው ማሰማኝ ማጂ ተኛ ምድረ ቋጠሯም ተኛ አንድ ለየት ያለ ነገር ልንገራችሁ ጋብሪኤል ማጋሌሽ ማለት ነው ያን ስህተት ሲሳሳት እናቴ ትሙት ነው የምላችሁ ማለት ነው ስህተቱን ያርመዋል ራሱ ጎል አስቆጥሮ በርንማውዝን ይበቀላል አደገኛ ሪቬንጅ ይፈጽማል እያልኩ ለጓደኞቼ እየነገርኳቸው ነበር ኳሱን አብረን እያየን ማለት ነው እግዚአብሔር ምስክሬ ነው በ5 ደቂቃ ልዩነት ማለት ነው ወዘወዘው ነቀነቀው ማንንም አንሰማም ያራዳለች አንተ ትደክማለህ እንጂ ማንንም ነው ማናዳምጠው ከመሆን ይገነርስ ግባ ይሄ ነው ሀቢቢ እንችላለን ነው የምልህ የመጨረሻ ማን ወሳኝ 3 ነጥብ ነው ያገኘነው የምሬን ነው የምላችሁ ቋጣሪ ሁሉ እስኪ ታወጣው እንደሆነ አይሃለው ኧረ በአላህ እኔ የመጨረሻ ማለት ጨንቆኝ ነበር በቃ ራይስ ትለያለህ በአላህ በቃ 7 ነጥብ ልዩነት ማለት ነው ማንንም የምንሰማው ጉዳይ የለም ከዚህ በኋላ ማለት ባይዙ ይሄ ስቴዲየም ታውቃላችሁ ላለፉት አመታት በጣም አዛ ሲያደርግን ዲንክ የሆነች ስቴዲየም ነበር እንችላለን በቃ ወሳኝ የሆነ ድል ነው ያስመዘገብነው እያንዳንድሽ ቋጣሪ ሁላ በሌላ ቪዲዮ መለስላችኋለሁ እንኳን ደስ ያላችሁ ይመቻችሁ እስከ 4 ሰዓት ተኩል መቋጠር ግድ ነው ይሸነፋል ብሎ ጎል ማየት ልምድ ነው እበገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ ወይ ስትቋጥሩ የምትይዙበትን ቦታ ለዩልን እንዴ እኛ በጎላታ እየተናደድ ነው በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስግነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ እንዲህ ነው እንግዲህ የፈጣሪ ካሳ ገብርኤል ሰጠ ገብርኤል ነሳ እኔ እኮ ያሰና ነገር እኮ ግን ይገርም እኮ ነው የሚለኝ ማለት ከመገረም አልፎ ነው ያስቀኛል ያስቀኛል ዝም ብሎ እንዴ የመጀመሪያ ክለብ እኮ ነው አጥቂውን ሴንተር ባክ አርጎ የሚጫወት እኮ አጥቂውን ሴንተር ባክ ኦሮሮሮ ማጋለሽ ኦሮሮሮ ያገባል ይከላከላል ምንድነው ሰው ኦሮሮሮ ግርም እኮ ነው የሚለኝ አሁን ደግሞ ጭራሽ ደግሞ ደመላሽ ሆኗል በቃ እንዲያገኘ በዚህ ሰዓት አርሰናል እንዲያገኘ አለቀ ጭራሽ እንዲያገኘ በቃ እንዳላገኘ ነው ያለው በቃ እንዳላገኘ እንዲ ዩናይትድ የተባልከውን 8-2 እንዲያገኘ በቃ እንዲያገኘ አለቀ እንዲ አንድ ያንስቱ ቡጭጭቅ ታካለክ ቡጭጭቅ አርጎ እንዲ አፍርጦ እንደሚለቀቃለክ አፍርጦ የሚለቀቅ ባለፈው አስቶን ቪላ እሽት አርጎ ምስልግ አርጎ ወጣ
ዛሬ ደግሞ በርንማውዝን እኮ ራይስ የሚባለው ምን ብቻውን ክለብ ነው። በቃ እሱ ራይስ ኤፍሲ ብቻውን እኔ ቦርንሞዝ ማለት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን። ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ እኔ በቃ የሆነ ነገር አንድ ሰው አለ። እኔ ያለዚህ ሰው ነው ወይ ያውንኩ ጥያቄ ሆነብኝ። ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት? እኔ ለማመንም ከብዶኛል። ሰውየው የቱ ጋርም አለ ኳሱን በምኑም ነው የሚመታው። ሰውየው በምኑም ነው የሚመታው አለ በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው። ቦርንሞዝ አሁን እሺ ነገ እንዴት ነው የምንጫወተው? እየተቋጠረብን ወይ ወጥረን አቋጠርን ዛሬ። እኔ ነገ ቼልሲ በቃ አላቅም። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር ራይስ እያለ ምን መቋጠር ነው ደግሞ? ይህንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው። ምን አይነት ጨዋታ ነው የተጫወት ነው? ማን 3-2 ጨዋታው ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ነው። ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው ማን ይሄ ሰውዬ ማለት ነው። ልክ አይደለም። ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ። አሁን እለዋለሁ የምሬን ነው። እንዴ አትፍሩ በሉት። እሬ ሰውዬ ልክ አይደለም። ኳሱ በአየር ቢሄድ ይገጨዋል በመሬት ምንድነው ስራ? ቆይ እኔ አልገባኝም። ቆይ ካውንተር ስንሄድ እሱ ነው ማን በጣም ነው የምትችለው። እግዚአብሔርን ጋብርኤል ኳስ ሰጣችኋ ከዛ ደግሞ መልሶ አገባባቸው። ጋብርኤል ደግሞ በጣም ልክ አይደለም። ጨዋታውን ማለት ነው ሞር ድራማቲክ ያደርጓል። ይሄ ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም። በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል። ከዛ ደግሞ ሄዶ ያስደብራችኋል። ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ። አንተ በስመ አብ እንችላለን። ከዚህ በኋላ ማለት ነው ይውላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙምሽ። በርንማውዝ ግን በጣም ነው የሚችሉት። በጣም ማለት ነው ጌም ነው የሰጡን ከልባቸው። የሚገርም ጨዋታ ነው ያጫወቱ። በአርሰናል ምክንያት ስንቱን ደገፍኩት። ቻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ ፌካፕ ምናምን ካራቦ ሄድኩኝ። ስንቱን ፕሪሚየር ሊጉ ላይ 19 የቻምፒዮንስ ሊጉ ሲደማ ስንቱን ስኬት የለም። የዛሬው ጨዋታ እንዴት አሸነፋችሁ ካልከኝ ጋብርኤል ሰጣ ራይስ ነሳ። በቃ አለቀ። ጋብርኤል ሰጣቸው ራይስ ነሳቸው። በቃ ይሄ ነው ጨዋታው። ሌላ ምን እንላችሁ አልችልም። እንችላለን ግን ስቲል ዊ አር ቶፕ ኦፍ ዘ ሊግ። በቃ ዘንድሮ በልተነዋል ጀሞ በልተነዋል። በቃ አንድ የሚፈራ ልቡ የሚደነግጥ የአርሰናል ደጋፊ አልፈልግም። በልተነዋል። በቃ ዋንጫውን ወይ በጊዜ ስጡን። በቃ አለቀ። እኔ የምለው ለምንድን ነው ለዚህ ልጅ ለገብርኤል ማጋሌዝ 9 ቁጥር የማይሰጠው? በቃ ለምንድን ነው አጥቂ የማይሆነው? የምሬ ነው የምላችሁ 10ኛው ደቂቃ ላይ ዛሬ በራሱ ጥፋት ማለት ነው ባክ ፓስ መልሶ ቦርንማውዝ ስኮር አድርጎ ለመካስ ማለት ነው 5 ደቂቃ ነው የፈጀበት። ዛሬ ደግሞ በእግሩ ነው ያገባው ማጋሌዝ ማለት ነው። ለምን በቃ 9 ቁጥር ተሰጥቶት ፊት ለፊት ቢቆም የሚሻለው? ኧረ በስመ አብ! ሰው እንዴት ነው መከላከሉንም ማጥቃቱንም በዚህ ደረጃ ባላንስ የሚያደርገው? አርሰናልን መድፉ ራሱ ካቆመ አንድ ነገር ነው ያራዳ ልጆች ራሱ መድፉ የሚያቆመው አይመሰለኝም። እኔ እንጃ እንዴት እንደሚሆን አልገባኝም ነው ማለት ጨዋታው ትንሽ ከባድ ነበረ። ነገር ግን በዚህም ሆነ በዛ አየጅብ ናት 3 ነጥቡን ቅርጥም እያረገ እየወጣን ያለው አርሰናል ያራዳ ልጅ ማለት ነው። አንበሴ መስሚያችን ጥጥ ነው ሆኗል እያለ ነው። አርሰናል 3 በርንማውዝ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ይሄን ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምራላችሁ። ለአካውንቱ አዲስ ከሆናችሁ እዚህ ጋር ፕላስ ምልክቱን ንኩት ማለት ነው። ወደ ተጫዋቾቹ እንሄዳለን። ከበረኛ ነው የምንጀምረው ማለት ነው። ዴቪድ ራያ ማለት ነው 2 ጎል ኮንሲድ አድርጓል። ሁለቱንም ጎል ምንም ማድረግ አይችልም። ምን አይነት ጎል ነው? ሁለተኛው ደግሞ ክሩፔ ምን አይነት ምት ነው የመጣው? ምንም ማድረግ አይችልም። ዴቪድ ራያ 7 ከ10 ነው የምንሰጠው ማለት። ወደ ተከላካያችን እንሄዳለን። ዛሬ ሂንካፒ ምን አይነት ጨዋታ ነው የጮተው? ሰሜኒዮን ጭራሽ አላንቀሳቀሰው። ሰሜኒዮ ስፈልግ ሲቲ ይሄድ ነው ያለው። ታውቃለህ በጣም ነው መስችለው 8 ከ10 ማለት። ጋብርኤል ጋር እንሄዳለን። ጋብርኤል ጎል ሰጣቸው፣ መልሶ ደግሞ ራሳቸው ላይ ድርግም አድርጎ ነው ያገባባቸው። ይሄ ሰውዬ ይችላል። ከልቡ ካራክተር ያለው ሰው ነው ጋብርኤል። 9 ከ10። ሳሊባ ካልም የሆነ ጸጥ ያለ ጨዋታ ሳሊባ ነው ይላችሁ። ጨዋታ ውስጥ አትዩትም ለምን ጎል አያገባም ምናምን፣ ነገር ግን ካልም የሆነ ጽድት ያለ ጨዋታ ነው የሚጫወተው 9 ከ10 ማለት። ቲምበር ጋር እንሄዳለን። ቲምበርም አሪፍ ጨዋታ ነው የተጫወተው ማለት ነው። ዛሬ እንደውም ከሌላው ጊዜ እንደውም ዝቅ ያለ ጨዋታ ነው የተጫወተብኝ ለኔ ማለት 8.5 ሰጠዋለን። ወደ መሃል እንሄዳለን። ከዛ ዙቢሜንዲ፣ ኧረ በስመ አብ ዙቢሜንዲ ሁሌ ደስ ይለኛል። እኔ በስመ አብ ጨዋታዎቹ ደስ ሲሉ ፓስ ከት ያደርጋል፣ ስሩቦል ይለቃል ምናምን ነገር በጣም ያበደ ጨዋታ ማለት ነው። ዙቢሜንዲ 8 ከ10። ዴክላን ራይስ እኔ የብሬ ነው። ስለዚህ ሰውዬ ሳወራ እምባዬ ነው የሚመጣው። ምንድነው የሚሰራው ሜዳ ውስጥ 2 ጎል? እንዴት ነው ይሄ ሰውዬ ሊጎዳብን የቻለው ነው? እኔ እኮ 20 አላወራም ስላንተ 20 ማርቲን ኦዴጋር ተመልሷል። ካፒቴናችን ተመልሷል።
ምን አይነት ኳስ ነው ለሳካ የሰጠው? ከዛ ራይስ ደግሞ አገባው እሱን ኳስ። ኦዴጋርድ ተመልሷል። በጣም የሚያምር ጨዋታ ማለት ኦዴጋርድ ራሱ ተችላለ 15 ነው ምሰጠ። ምን አይነት ጌም ነው? ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ ፈርስት ሃፍ ላይ በጣም የሚያምር ጨዋታ እየተጫወተ ነበር ማዱዌኬ ማለት ነው። ፊኒሺንጉን ብቻ ነው ማስተካከል ያለበት። ድሪብሉ የትም የሌለ ነው። የሚገራርም ቻንስ ያገባነው ኳስ በሱ ኳስ ነው ክሬት ያደረግነው። በጣም ያምራል ጨዋታ 9 ከ10 ማለት ጊዮኬሬሽ አረ በስመ አብ ሁሌ በቃ ጨዋታ ውስጥ ማለት ነው ኢንቮልቭ ያደርጋል፣ ግን ከጎል ጋራ ነው ችግሩ። በቃ የሚቀረው እሱ ነው ማለት 7 ከ10 ማለት ነው። ማርቲኔሊ ጋር እንሄዳለን። ጎባጣው ፕሪሚየር ሊግ ላይ ትክክለኛ ማርቲኔሊ እንደምትሆን አውቃለሁ። ማርቲኔሊ አችልም ፕሪሚየር ሊግ በቃ እመን ፕሪሚየር ሊግ ላይ ምንም አችልም፣ ይቅርብ። 6 ከ10 ማለት ነው። ከቤንቾች ደግሞ ሬት እናደርጋለን ማለት ትሮሳርድ። ከዛ በኋላ ትሮሳርድ የሚያምር ጨዋታ ነው የጨዋታው እንደውም ከማርቲኔሊ የተሻለ ገብቶ ማለት 7 ከ10 እንሰጠዋለን። ጄሱስ ምን እንዳደረገ ትዝ አይለኝም። እኔ ምን ዝም ብሎ ሲያጣጥፍ ነበር፣ የሆነ ኳስ ደግሞ ዝም ብሎ እየወጣበት ነበር ሲጠልዝ ምናምን ነገር። ጄሱስም 7 ከ10 ማለት ሳካ ገባ አሲስት ማን ሳካ ይችላል፣ በጣም ነው የሚችለው። ገባ የፈጠነ ነው አሲስት ያደረገለት ማለት ነው። ሳካ 8.5 ከዛ ሜሪኖ ገብቷል። ሜሪኖ 7 ከ10